እንደው አያይዘው ቢያነሱልኝ ይሄ ኢፔመንትንም ኢኮመርስንም የንግድ ስርዓቱን በአጠቃላይ ለማሳለጥ የኔትወርክ ዝርጋታው ጥሩ መሆን አለበት እንደ ሀገር ማግኘት ያለብን ነገሮች ተጠቃሚው እንዲያገኝ ማለት ነውና ይሄን ነገር ከቴሌ ጋር እንዴት እየሰራችሁ ነው የኔትወርክ ጉዳይን እንግዲህ አሁን ያነሳዋቸው በተለይ ሰርቪስ ኢንዱስትሪ ሰርቪስ ኢኮኖሚ ቅድም እንደነሳሁት እንደ ፓወር ነው ለአንዲት ሰኮንድ የማይቋረጥ የኢነርጂ የኤሌክትሪክ እና የኢንተርኔት አቅርቦት ይፈልጋል ምክንያቱም ዓለም እየተንቀሳቀሰ ያለው በማይክሮ ሰከንድ ልዩነት ነው ለውጦች የሚመጡት ስለዚህ ከዛ አኳያ ነው እንግዲህ ዛሬ ያለውን ችግራችን ብቻ ሳይሆን የምንመለከተው የት ነው መድረስ ያለብን ምንድነው ማድረግ ያለብን ምንድነው ሲስተሙ የሚፈልገው ምንድነው ኢኮኖሚ ሰርቪስ ኢኮኖሚ የሚፈልገው ምንድነው በቴክኖሎጂ የተመራው ኢኮኖሚ ምንድነው የሚፈልገው ብለን ስንመለከት አንዱ ለአንዲት ሰኮንድ የማትቆራረጥ የኤሌክትሪክ ሲስተም ይፈልጋል ሁለተኛ ለአንዲት ሰኮንድ የማትቆራረጥ የኢንተርኔት ሲስተም ይፈልጋል ያውም አፎርደብል የሆነ ርካሽ የሆነ በጣም በትንሽ ገንዘብ ሰዎች እንደ አየር ነው መሆን ያለበት በጣም ማይቋረጥ መቋረጥ የሌለበት ግን በቀላሉ የምናገኘው ብዙ ወጪ ማስወጣ ምክንያቱም ኢኮኖሚውን የሚጠቅመው ከኤሌክትሪክ የምናገኘው ገንዘብ ወይ ደግሞ ከኢንተርኔት የምናገኘው ገንዘብ ሳይሆን በኢንተርኔት እና በኤሌክትሪክ የምንፈጥረው ሀብትና ስራ ነው ስለዚህ እነዚህ አሁን ለምሳሌ የምንተነፍሰው አየር ያለ አየር መኖር አንችልም ግን አየር ተንፍሰን በመኖራችን የምንሰራቸው ነገሮች ናቸው ትልቁ ነገር ስለዚህ እነዚህ ነገሮች መኖር ይኖርባቸዋል በቀላሉ የምናገኛቸው አፎርድ የምናደርጋቸው ሆኖ ኢምፖርታንቱ እሱ ሳይሆን ኢምፖርታንቱ ይሄንን ተጠቅመን የምንሰራቸው ስራዎች ኢፔመንትን በተመለከተ ኢኮመርስም እነዚህ የኮኔክቲቪቲ የዚህ የኔትወርክ መቆራረጥ ባለበት አይሆንም ስለዚህ የማይቆራረጥ ኔትወርክ ያስፈልጋል ማለት ከዚህ አኳያ ኢትዮ ቴሌኮም ብንመለከት እንግዲህ መንግስት የተለያየ ስራዎችን እየሰራ ነው ያለው ሁለት ትልልቅ ነገሮች እየሆኑ ነው ያሉት አንደኛ የኔትወርክ የቴሌኮም ኦፕሬተር ላይሰንስ ለማውጣት ያው የሚያስፈልግ ለግል ባለሀብቶች ክፍት የማድረግ ስራ በስፋት እየተሰራ ነው ያለው ክቡር ጠቅላይ ሚኒስትር ዶክተር አብይ የዚህ የኢኮኖሚክ ኦፕኒንግ አፕ ፖሊሲ ካወጡ በኋላ በተለይ ቴሌኮም ሴክተር ላይ ሰፊ ስራዎች ተሰርተዋል የኢትዮጵያ ኮሙኒኬሽን ባለስልጣን የሚባል ተቋቁሟል ኃላፊዎች ተመድበዋል ወደ ስራ ተገብቷል ስለዚህ አሁን በያዝነው የ2012 በጀት ዓመት ተጨማሪ 2 የቴሌኮም ኦፕሬተር ኢትዮጵያ ውስጥ እንዲኖር እየተሰራ ነው ያለው ምናልባት ይሄ ትልቁ ነገር ነው የሚሆነው እነዚህ ሲመጡ አንደኛ ኮምፒቲቲቭ ይሆናል ተወዳዳሪነትን ይፈጠራል የኳሊቲ ኦፍ ሰርቪስ ወይ ደግሞ ጥራት ያለው አገልግሎት ለማግኘት የሚመች ይሆናል አንዱ ይሄ ነው ሁለተኛ ኢትዮ ቴሌኮምም ላይ በቅርቡም ክቡር የገንዘብ ሚኒስትር ዴኤታ መግለጫ እንደሰጡት ኢትዮ ቴሌኮምንም በተሻለ መጠን ወደ ከፕራይቬት ሴክተር ሼር እንዲገዙ የማድረግ ስራ እየተሰራ ነው ያለው ምክንያቱም ፕራይቬት ሴክተሩ ጥሩ ነው በተለይ ጥራትን ከመጠበቅ አኳያና ተወዳዳሪ ምክንያቱም አግሬሲቭሊ ኮስት ሚኒማይዝ ማድረግ ላይ ስለሚሰራ ፕሮፊት ማክሲማይዝ ማድረግ ላይ ስለሚሰራ ያ የተሻለ ኮኔክቲቪቲ ያለው እንግዲህ ሌላ ሀገር ችግሮች ከተፈቱ እኛም ሀገር መፈታት አለበት የሚል ሐሳብ አለኝ እኛ የለመድናቸው አንዳንድ ችግሮች ልክ አይደሉም ማለት ስለለመድናቸው ነው እንጂ ሌላ ሀገር ተፈተዋል ለምሳሌ የመብራት መቆራረጥ ሌላ ሀገር ከተፈታ ኢትዮጵያ መፈታት አለበት የኢንተርኔት መቆራረጥ በጣም ውድ የሆነ የኢንተርኔት ያውም የተቆራረጠ አይነት ከሆነ የሌላ ሀገር ከተፈታ እኛም ሀገር መፈታት አለበት ስለዚህ ሌላ ሀገር ግን በምን ፈቱ ምን አድርገው አስተካከሉት የሚል ይሄ በመንግስት ብዙ ይታወቃል ይሄንን ደግሞ ለማስተካከል እየተሰራ ነው ያለው ስለዚህ ኮኔክቲቪቲን በተመለከተ አሁን ያለውን አይደለም የምናየው ግን ለመስራት እንቅስቃሴ ጀመርነውና የት እንደርሳለን ብለን እየሰራን ያለነው ነው ተስፋ አድርገን እንግዲህ ኢፔመንት ሲስተሙ ኢኮመርስ ሲስተሙ ይሳካል ብለን የምናምነው መልካም ወጣቱን በፈጠራ ቴክኖሎጂ ብቁ ለማድረግ የፈጠራ ክህሎቶችን ለመጨመር በሀገራችን የተገነቡ የቴክኖሎጂ ሀቦች የሉንም ብዙ የአፍሪካ ሀገሮች እየሰሩበት ይገኛሉ ኬንያ ናይጄሪያ ደቡብ አፍሪካ
ብዙ ሀቦችን አመቻችተዋልና ኢትዮጵያ በመንግስት ደረጃ አንድ እንኳን የለም። በግለሰብ ደረጃ እነ አይስ አዲስ እንዲሁም አይኮግላብ እንዳሉ እናውቃለን። በዚህ በኩል ሚኒስቴር መስሪያ ቤቱ ምን እየሰራ? ልክ ነው። ሌላ ሀገር ላይ የቴክኖሎጂ ሀቦች የቴክኖሎጂ ፓርኮች ናቸው የቴክኖሎጂ እድገቱን ያመጡት። ኮሪያም ላይ ስንመለከት ልክ እድገት ሲጀምሩ አንዱ ትልቁ ነገር ቀድሞ የጀመሩት የቴክኖሎጂ ፓርኮች ነው። ቻይና ላይ ይሄ በጣም በስፋት የተሰራበት ነው። ሌሎች ያደጉትም ሀገራት የቴክኖሎጂ ፓርኮች፣ የኢኖቬሽን ፓርኮች አሉ። እንግዲህ እኛም ለቴክኖሎጂ ትኩረት ሰጥተን አሁን እየሰራን ባለንበት ይሄ ነገር ታስቧል። እንግዲህ ያው የተለያዩ ነገሮች ለምሳሌ ዩኒቨርሲቲዎቻችን ውስጥ ደግሞ ዩኒቨርሲቲዎች ከራሳቸው ዩኒቨርሲቲ ወይ በዲፓርትመንት ደረጃ በዩኒቨርሲቲ ደረጃ ወይም ኢንዲፔንደንት የሆነ የኢንኩቤሽን ሀቦች እንዲኖራቸው ያለፉት 2-3 ዓመታትን እንደ ሳይንስና ቴክኖሎጂ ሚኒስቴር አሁን እንደ ኢኖቬሽንና ቴክኖሎጂ ሚኒስቴር የተለያዩ ድጋፎችን ስናደርግ ነበረ፣ መመሪያዎችን ስናወጣ ነበረ። አንዳንድ እንቅስቃሴዎችን የጀመርናቸው እና አንዳንድ ዩኒቨርሲቲዎች የጀመሩት አለ። በተለይ በትንሹ የኢንኩቤሽን ሀቦች እሱም ብቻ ሳይሆን ግን ቅድም እንዳልኩት ሌሎች ሀገራት እንደሰሩት ግዙፍ የቴክኖሎጂ ሀቦች የሉንም። አሁን አንድ ትልቅ ነገር እየሰራን ያለነው ቡራዩ ላይ በተለይ የታለንት ተማሪዎች በጣም ልዩ ተሰጥኦ ያላቸው ተማሪዎች የሚገቡበትና የሚማሩበት ብቻ ሳይሆን የሚሰሩበት አንድ ግዙፍ የሆነ የቴክኖሎጂ የልዩ ተሰጥኦ ያላቸው ወጣቶች ቴክኖሎጂ ማዕከል እየተገነባ ያለው። እንዲያውም አስበን የነበረው በዚህ በ2011 ያልቃል ብለን ነበር። በተለያየ ምክንያት ሳያልቅ ቆይቷል። ወይ አሁን 2012 ግማሽ ዓመት ድረስ ያልቃል። ይሄ ደግሞ ወደ ስራ ያስገባናል ማለት ነው። እንዲህ አይነት የግል ድርጅቶችም እንዲኖራቸው ለምሳሌ እንደ አይስ አዲስ እንደ አይኮግላብ ከነሱም ጋር በቅርበት እንሰራለን። ከበረከት ደግሞ እንደ ብሉም የሚጀምሯቸው ነገሮች አሉ። እንግዲህ እነዚህ ነገሮች ሌሎች ሀገሮች ስንመለከት መንግስትን ብቻ አይደለም የግል ተቋማቶችም ናቸው የሚሰጥ። በእርግጥ መንግስት ይደግፋቸዋል። መንግስት አንዳንድ ነገር ኢኔብሊንግ ኢንቫይሮንመንት አስቻይ ሁኔታ ይፈጥርላቸዋል። ከህግ ማዕቀፍ አኳያ ወይ ደግሞ ከገንዘብ ድጋፍ አኳያ አንዳንድ ነገር ያደርግላቸዋል። ስለዚህ ሀገራችን ውስጥ ያሉትንም እነዚህም በፕራይቬት ሴክተሮች በግል ተቋማት የተያዙትንም ከመደገፍ አኳያ ከኛ ጋር ሰፊ ስራዎች እንሰራለን። ለምሳሌ አይኮግላብ ከኛ ጋር በጣም ሰፊ ስራ አይስ አዲስም ብሉሙም እንደዛ ማለት ነው። ግን እኛ ምን እንሰራለን የሚለው ቡራዩ ላይ እየገነባን ነው ያለ። ለምሳሌ እስከ 1000 የሚሆኑ ወጣቶችን አስገብቶ ማስተማር ብቻ ሳይሆን ተጨማሪ ከሌሎችም አካባቢዎች ቀን እየመጡ ፕሮዳክት ካላቸው አንዳንድ ዲዛይን ካላቸው እነዛን ዲዛይኖቻቸውን ወደ ምርት የሚቀይሩበት ማዕከል እየተገነባ ነው። ይሄ አንዱ። ሁለተኛ እዚሁ ከዋና ሚኒስቴር መስሪያ ቤቱ ጎን ሌላ የኢኖቬሽን ሀብን ለመገንባት ለምሳሌ ዘንድሮ በጀት ተመድቦልናል። ቦታ ኦልሬዲ የቆየ የወሰነ ቦታ አለ። እዛ ላይ ያሉ ሲነሱ ዘንድሮ ኮንስትራክሽን እንጀምራለን። ስለዚህ መሀል አዲስ አበባ ውስጥ እና ወጣም ብለን እየሰራን ያለነው ነገር አለ። ሌላ እንግዲህ መሳሪያዎች አይኖሩት እንጂ አንዳንድ ማምረቻ መሳሪያዎች አይኖሩት እንጂ ሀሳቦችን የቴክኖሎጂ ሀሳብ ትምህርት የሚማሩበት እና አንዳንድ ሀሳቦችን የሚያመነጩበትም ብለን በአዲስ አበባም ከአዲስ አበባ ውጭ ባሉ የክልል ከተሞች የሳይንስ ካፌዎችንም ገንብተናል። ላለፈው 2-3 ዓመት እየገነባን ያለ ሀሳቡ ወጣቶች ቴክኖሎጂን የሚማሩበትና ቴክኖሎጂን ተምረው የራሳቸውን የስራ እድል እንዲፈጥሩ ማስተማር የትምህርት ስልጠና የምንሰጥበት አንዳንድ ማሳያ ሁኔታዎችን የምናመቻችበት ነው እነዚህ የሳይንስ ካፌዎች። ስለዚህ በተቻለ መጠን እነዚህ ነገሮች ስናደርግ ቆይተናል ያለፈው 2-3 ዓመት። አሁንም ግን በተለይ ከዘንድሮ ጀምሮ ከአምና ጀምሮ ደግሞ በተጠናከረ ሁኔታ እየተሰራ ነው። የሳይንስና ቴክኖሎጂ ፖሊሲያችን ላይ ትኩረት የሚሰጣቸው ነጥቦች ተብሎ ከተቀመጡ ጉዳዮች ውስጥ ቴክኖሎጂን መቅዳትና መላመድ የሚለው ይገኝበታል። ይህ አቅጣጫ ሀገር በቀል እውቀትና የፈጠራ ሀብትን ከማበልጸግ ጋር እንዴት ተናቦ ይሄዳል? ሁለተኛው የሳይንስና ቴክኖሎጂ ፈጠራን ለማሳደግ በሰው ኃይል ግንባታ በኩል በከፍተኛ ትምህርት ተቋማት በሳይንስ መስክ 70
እንዲሁም ደግሞ በማህበራዊ በምንለው 30 የስልጠና ድልድል ሲተገበር ነበርና አሰራሩ ውጤታማ ሆኗል። ከዚህ አንፃር የቴክኒክና ሙያ ተቋማትንም እያነሱልኝ የከፍተኛ የትምህርት ተቋማትን የምርምርና የፈጠራ ማዕከል ለማድረግም ምን እየተሰራ እንደሆነ አያይዘው የሚያልሱልኝ። እሺ የሳይንስና ቴክኖሎጂ ፖሊሲያችን እንግዲህ ቴክኖሎጂ ከመቅዳት ከማላመድ አኳያ ያለን ፖሊሲ ሀገራት ምን አደረጉ ነው። ከዚህ በፊት ለምሳሌ በጃፓን ያሉ ሀገራት ካልቸራቸውን ሳይለቁ በቴክኖሎጂ እድገት ጥግ የደረሱ ጃፓንን ማንሳት እንችላለን። ከዛም በኋላ የመጡትን ኮሪያንን ማንሳት እንችላለን፣ ቻይናንን ማንሳት እንችላለን። ሌሎችንም አሁን እየመጡ ያሉትን እንደነ ቪየትናምን ማንሳት እንችላለን፣ ማሌዚያ፣ ኢንዶኔዚያ እነዚህ ሀገሮች ማለት እንችላለን። ምንድን ነው ያደረጉት? ትልቁ ነገር ሌሎች ሀገሮች ምንድን ነው ያደረጉት? ምን አድርገው አደጉ? በተለይ ፈጣን እድገት ያመጡ እንደነ ቪየትናም ምንድን ነው ያደረጉት ብለን ስንመለከት ለምሳሌ ጃፓን እንዳነሳ ጃፓን ከሁለተኛ ዓለም ጦርነት በኋላ በጣም ብዙ ድቀት ከደቀቀች በኋላ ጀርመንም በዛ አይነት ሁኔታ ውስጥ ካለፈች በኋላ ግን የጀርመን የቴክኖሎጂ መሰረታቸው ጠንካራ ከመሆኑ የተነሳ ከጦርነቱ በኋላ በፊት ጠንካራ ከመሆኑ የተነሳ ከጦርነቱ በኋላ በቴክኖሎጂ ላይ የተደገፈ ኢኮኖሚ ለመገንባት አልተቸገሩም ጀርመኖች። እስከዛሬም እንኳን የጀርመን ጥንካሬ የሚያሳየው ጀርመን ማለት የቴክኖሎጂ ሀገር ነው። ማዕድን የሚባል ነገር የላቸው። ሰው ህዝባቸው ላይ ያስቀመጡት የሰው ሀብት ስልጣን ህዝባቸው ላይ ኢንቨስት ያደረጉት ሀብትና ቴክኖሎጂ ላይ ኢንቨስት ያደረጉት ሀብት ብቻ ነው ያላቸው ጀርመን። ጃፓኖች ምን አደረጉ? ለምሳሌ ቶኪዮ ኢንስቲትዩት ኦፍ ቴክኖሎጂ ብንመለከት አንዳንዱ ትምህርት እንዲያውም የቴክኒክ ትምህርት ጀርመንኛ ሁሉ የሆነበት ሁኔታ አለ። ሲጀምሩ ሲቀዱ አንዳንዱ ከነ ቋንቋው ነው ይፈን የወሰዱት፣ ከነ ቋንቋው ሁሉ ነው የቀዱት። የተቋቋመው በጀርመኖች ነው። ለምሳሌ ቻይና ሄደን ብንመለከት ሻንጋይ መሀል ላይ ቶንጂ የሚባል የቴክኒክ ዩኒቨርሲቲ አለ። ቶንጂ የመሰረቱት የጀርመን ቴክኖሎጂ ነው። የአይአይቲ የኢንዲያን ኢንስቲትዩት ኦፍ ቴክኖሎጂዎችን ደግሞ ስንመለከት ወደ 10 የሚሆኑ አይአይቲዎች አላቸው። አሁን ቁጥሩ ጨምሯል። ከዛ ውስጥ የማድራስን ወይ ደግሞ የማድራስ ቼና የሚባለውን ጀርመኖች ናቸው። ሌሎችም ሀገር ምን ያደረጉ በተለይ ጠንካራ የቴክኖሎጂ መሰረት ካለበት ሀገር ጋር ሆነው የራሳቸውን የቴክኖሎጂ መሰረት ይጣሉት። ስለዚህ ከሌላ መማር ግድ ይላል። ምክንያቱም ቴክኖሎጂ ሀገር በቀል ቴክኖሎጂ ኋላ መጣበታለሁ። ግን ይሄ የኢንዱስትሪ ቴክኖሎጂ ብለን ስንመለከት፣ የአይቲ ቴክኖሎጂ፣ የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ ብለን ብንመለከት፣ የሳተላይት ቴክኖሎጂ ብለን ብንመለከት፣ የኒውክሊየር ቴክኖሎጂ ብለን፣ የማኑፋክቸሪንግ ቴክኖሎጂ ብለን ብንል በዛ ዘርፍ የሀገር በቀል እውቀት የለም። የሀገር በቀልም ቴክኖሎጂ አለም። ይሄ ሳይንሱ ያመጣው የሀገር በቀል ብለን ስንል ከታሪካችን ጋር የተገናኙት ናቸው። ስለዚህ ሳይንሱ ያፈለቃቸው እነዚህ ቴክኖሎጂዎች ከሌላ ሀገር ማምጣት የግድ ይላል ማለት ነው። ሌሎች ሀገሮች በትክክል ያደረጉት ይሄንን። ስለዚህ የሳይንስና ቴክኖሎጂ ፖሊሲያችን ይሄንን አድሬስ ያደርጋል በትልቁ። በተለይ ምርትንና ምርታማነትን ለመጨመር ብለን ስንል አዳዲስ የኢኮኖሚ ዘርፎችን እንክፈት ብለን ስንል ከሌላ መቅዳታችን ግድ ነው የሚሆነው። ስንቀዳ ግን ዝም ብሎ እየቀዳን መኖር የለብንም። ቀድተን ግን መላመድ ደግሞ አለብን። ከዛ የራሳችን ማድረግ መቻል አለብን። ለምሳሌ የትኛውም ሀገር ቢሆን ስለ ስፔስ ቴክኖሎጂ ብንወስድ፣ ስለ ማኑፋክቸሪንግ ቴክኖሎጂ ብንወስድ፣ አሁን ለምሳሌ ቻይና የምናነሳው አብዛኛው የማኑፋክቸሪንግ ቴክኖሎጂ በተለይ በ1990ዎቹ የአውሮፓን የአካባቢ ብክለት ለመቀነስ ተብሎ ብዙ ፋብሪካዎች ከአውሮፓን ተነቅለው ወደ ቻይና ሲሄዱ የነበሩት በመጀመሪያዎቹ 1990ዎቹ እና አብዛኛው 1990ዎቹ። ስለዚህ የመኪና ፋብሪካ ሊሆን ይችላል፣ የኢንዱስትሪ ፋብሪካ ሊሆን ይችላል። ከነሱ ወስደው ቀጥታ ከነሱ በወሰዱት መንገድ ነው ሲያመርቱ የነበሩት። ግን በጊዜ ሂደት ኮፒ ማድረግ ብቻ ሳይሆን ራሳቸው ዲዛይን እያደረጉ እያስተካከሉ እየለመዱ ያንን መልሰው መስራት ብቻ ሳይሆን ያንን የሚሰራ ማሽን መስራት ጀምረው አሁን ለዓለም ማሽኖችን ሁሉ ያቀርባሉ ማለት ነው። እኛም እንዲህ አይነት ነገር ውስጥ ማለፍ አለብን።
ሌላው የሀገር በቀል እውቀትን በተመለከተ የሀገር በቀል እውቀትን ሜንቴን ማድረግ ግዴታችን። ለምሳሌ በባህላዊ ሕክምና በጣም ኢትዮጵያ ውስጥ ምናልባትም እስከዛሬም በደንብ ያልወሰድናቸው በደንብ ያላወቅናቸው ምናልባትም ባለማወቃችንና ባለመወሰዳችን የተጎዳንባቸው ትልቅ እውቀቶች እንዳሉ አይተናል። ስለዚህ እነዚህ ነገሮች ፈላልገን ወደ የሚገባውን ክብር መስጠት የሚገባውን ድጋፍ ማድረግ ፖሊሲያችን ውስጥ አለ። በነገራችን ፖሊሲያችን የሀገር በቀል እውቀትንም እንደ አንድ ፓራሜትር ይወስዳል። ስለዚህ ከዚህ አኳያ እየሰራን ያለናቸው ነገሮች አሉ። ሙሉ በሙሉ አልተውናቸው ለማለት ነው። 70/30 በተመለከተ በነገራችን ላይ እኔ በትምህርት ፖሊሲያችን አንዱ ትልቅ ነገር የጥራቱ ነገር መቀነሱ፣ መላላቱ መሻሻል የሚገባው እንዳለ ሆኖ 70/30 ፖሊሲ ለእኔ በጣም ፖዚቲቭ ማለት ፖሊሲ በተለይ እንግዲህ እንደ ኢትዮጵያ ገና እድገትን በማደግ ላይ ላለን ሀገር መብዛት ያለበት አምራች ኃይል ነው። አምራች ኃይል ማለት ምን ማለት ነው? ይሄ መልስ ይፈልጋል። አምራች ኃይል ማለት የሚሰራ የሚያመርት ማለት ነው። የሚሰራ የሚያመርት ማለት አብዛኛው የቴክኒክ እውቀት ይጠይቃል። ስለዚህ በጣም ብዙ መመሪያ የሚሰጥ ትዕዛዝ የሚሰጥ ሳይሆን ብዙ የሚያመርት የሰው ኃይል እንፈልጋለን። በተለይ ከዩኒቨርሲቲ የሚወጣው ይሄ ትኩስ ኃይል የሆነ ወጣት ማምረት መቻል አለበት። የሚያመርተው ደግሞ የሚያመርት ትምህርት ሲቀስም ነው። ስለዚህ 70% በቴክኖሎጂ እና በሳይንስ መሆኑ እኛ በተለይ አሁን እንደ ሳይንስና ቴክኖሎጂ ወይ እንደ ኢኖቬሽንና ቴክኖሎጂ ሚኒስቴር ስንመለከተው ይሄ ስራ ፈጣሪነትን በጣም እዚህ ሀገር በብዙ ይሳካል ብለን እምነት ያለን 70% ሳይንስ ቴክኖሎጂ የተመረቀ የሰው ኃይል ስላለን። ለምሳሌ 70%ቱ ሶሻል ሳይንስ ብቻ የተማረ ቢሆን እንዴት አድርገን የስራ ዕድል የምንፈጥረው? የስራ ዕድል እኮ መፍጠር ማምረትን ይጠይቃል፣ በእጅ መስራትን ይጠይቃል። ኢቭን እንጨትን ቢሆን መቁረጥን፣ ብረትን ቢሆን መበየድን ይፈልጋል። 70% የሚያመርት የሰው ኃይል ስላለን ነው እዚህ ሀገር ላይ የስራ ዕድል ፈጠራ በብዙ ይሳካል ብለን የምናምነው። በጣም ጥሩ መሰረት አለን ብለን የምናምነው እንጂ በጣም ብዙ የሚናገር ብዙ መመሪያ የሚሰጥ ብዙ ትዕዛዝ የሚሰጥ ሳይሆን ብዙ በጉልበቱ በኃይሉ የሚሰራ ተመራቂ እዚህ ሀገር ብዙ አለ። ይሄ ትልቅ አድቫንቴጅ አድርገን ነው የምንወስደው። ስለዚህ እንዲያውም አንዴ የተደረገ ጥናት አስታውሳለሁ። ካልኩሌት ስናደርግ ወደ 72% ሆና አግኝተነዋል በዩኒቨርሲቲ ያሉት በዚህ በሳይንስና በቴክኖሎጂ ዘርፍ። ይሄ በጣም ነው 72% ሆኖ ያገኘ ነው የሚፈለገው። የአንድ ጥናት የዛሬ 3 ዓመት ተጠንቶ ነበረ። የሀገራችንን የማምረቻ ዘርፍ የሰው ኃይል ልማት ፍላጎት ዳሰሳ ጥናት በሳይንስና ቴክኖሎጂ ሚኒስቴር እና በኢትዮጵያ ሳይንስ አካዳሚ ጥናት ተጠንቶ ነበር። ስለዚህ ኢቨን ፕሮፖዝ የሚያደርገው ዛሬ እስከ 72% ነው። ምክንያቱ ምንድን ነው? የስራ እጦቱ ይኑር እንጂ ቢያንስ ግን ቴክኒክ ሙያ የቴክኒክን የሳይንስን የቴክኖሎጂን የኢንጂነሪንግን ሙያ ያለው ህዝብ መኖሩ የስራ ዕድሎች ሲፈጠሩ እነሱ ላይ ተመርኩዘን ነው የስራ ዕድል የምንፈጥረው ለማለት ነው። እና ይሄ እየተበረታታ መሄድ አለበት። በእርግጥ ይሄ ማለት ግን 70% ሳይንስ እና ቴክኖሎጂ ሌላው ሳይንስ እና ቴክኖሎጂ በጣም ከፍተኛ ኢንቨስትመንት ይጠይቃል። አሁን የጥራቱ ጉድለት አንዱ ችግሩ እንደ ሶሻል ሳይንስ አይደለም፣ ወይም ደግሞ እንደ ሌላ አይደለም። ክላስ ውስጥ አስገብተህ ብቻ የምታስተምረው አይደለም። ማሽን ይፈልጋል፣ ላቦራቶሪ ይፈልጋል፣ የመመራመሪያ መሳሪያዎች ይጠይቃል። ያ ባለመሟላቱ በሚፈለገው ልክ ባለመሟላቱ ጥራቱ ጎደለ እንጂ ፖሊሲው 70% የሳይንስና ቴክኖሎጂ ዘርፍ መሆኑ በጣም ትክክለኛ ነው። ሊደገፍ ሊቀጥል የሚገባው እንደሆነ ነው ማምነው። የትቤቶችም በዛ ማዕቀፍ ውስጥ ይጠቃለላል። በነገራችን ላይ አሁን ደግሜ ማንሳት ፈልገው እንግዲህ ይቅርታ ደጋግሜ ስለ ጀርመን ላነሳ እችላለሁ። የጀርመን ኢኮኖሚ ማለት ለሱ ፋሆክሹለ የሚባል አንድ ሌየር አላቸው። ለምሳሌ ዩኒቨርሲቲ ሌቨል አለ። ከዩኒቨርሲቲ ሌቨል ታች የፋሆክሹለ የሚባሉ እንግሊዝኛችን በትክክል አልተረጎመም፣ ግን በእንግሊዝኛው ዩኒቨርሲቲ ኦፍ አፕላይድ ሳይንስስ ይባላል። እንግሊዝኛው ትክክለኛ ትርጉም አይደለም። ፋሆክሹለ የሙያ ዩኒቨርሲቲ ማለት ነው። ትክክለኛ የጀርመንኛ ትርጉሙ
የሙያ ትምህርት የሚሰጥበት ዩኒቨርሲቲ ማለት ነው። ስለዚህ ኢኩቫለንቱ ማስተርስ ዲግሪ ነው። 5 ዓመት ይማራሉ። ግን ሲማሩ ለምሳሌ ፋሆክሹለ ዩኒቨርሲቲዎች ውስጥ ፒኤችዲ መስጠት ክልክል ነው። በጀርመን ሕግ ክልክል ነው። ክልክል የሆነበት ምክንያት ፋሆክሹለ በጣም መመራመርን ይከለክላል፣ በሕግ ማለት ነው። መመራመር አይፈቀድም። ምክንያቱም ለመመራመር ዩኒቨርሲቲዎች አሉ። እዚህ ላይ ግን ለምሳሌ መኪና ዲዛይን ተሰጥቶ ከሆነ በተሰጠው ዲዛይን በትክክል የመስራት ግዴታና ትምህርት ነው የሚሰጠው። የራስን ሀሳብ መጨመር አትችልም፣ መቀነስ አትችልም። ምንም የፈለገ ተመራማሪ ብትሆን የተሰጠውን ዲዛይን በትክክል መስራት፣ ምክንያቱም ስታንዳርዱ ይሄን ነው የሚያስቀምጠው። ስለዚህ ይሄ ማለት በተወሰነ ደረጃ ከቴክኒክ አሁንኛ ቲቬት ከምንላቸው ጋር አብሮ ይሄዳል። ቲቬቶቻችን አንድን መኪና ሊሆን ይችላል፣ አይሮፕላን ሊሆን ይችላል፣ ማሽን ሊሆን ይችላል። ዲዛይን ከወጣ በኋላ ያንን ዲዛይን በትክክል ደግሞ መስራት መቻል ማድረስ ነበር። ሰው እንደፈለገ የሚጽፍበት ወይ ደግሞ ዲዛይን የሚያደርግበት አይደለም። ኢቭን ዲዛይን እንዲያደርጉ ሳይሆን ዲዛይን የተደረገውን እንዲሰሩ ነው የሚፈልገው። ኦፍኮርስ ዲዛይን ቢያደርጉ አንዳንድ ነገር ያለውን ስታንዳርድ የተቀመጠን ስታንዳርድ መልሶ መስራት ነው ስርዓቱ የሚጠይቀው። በህግ የተደነገገ ያለን ነገር መልሶ መስራት፣ ሞዲፊኬሽን ከፈለገ ምርምር ከፈለገ ተጨማሪ ግብዓት ከፈለገ ያንን የሚሰራ ሌላ ነው። እነዚህ ግን አሁን ቲቬቶቻችን ኢንዱስትሪውን የተሸከሙት እንደ ጀርመን እንደ ሌሎች ሀገሮች ኢንዱስትሪውን ተሸክሙ የሀገሪቱ የእድገት መሰረት እነሱ ናቸው። ለሆል ኢንዱስትሪ መኪና ሊሆን ይችላል፣ ማሽን ሊሆን ይችላል፣ ልብስ ሊሆን ይችላል፣ መነጽር ሊሆን ይችላል፣ ደብተር ሊሆን ይችላል። የሚያመርት የሰው ኃይል እንግዲህ አምራች ኃይል እሱ ነው የሚያመርተው፣ እሱ ነው ኢኮኖሚውን የሚሸከም። ስለዚህ ቲቬቶቻችን ከዚህ አኳያ አምራች እንዲሆኑ ማድረግ ይኖርብናል ብዬ አምናለሁ። እዚህ ላይ ምናልባት ተጨማሪ መስራት ይጠይቃል። ግን እነዚህ ነገሮች የቴክኒክ እና የሙያ ትምህርቶች በዩኒቨርሲቲ ደረጃ በዲፕሎማም ደረጃ ሀገርን የሚሸከሙ ኃይል ይሄ ያለ የትም ሀገርና እነሱን ማጠናከር ይኖርብናል ብዬ አስባለሁ። ዶክተር ቅድም አንስተውት ነበርና የሀገር ውስጥ ስራ ፈጠራን ከማሳደግ አኳያ የሀገር በቀል ፈጠራዎችን ወይም ደግሞ የሀገር በቀል ውጤቶችን ከመጠበቅ አንፃር የጤፉም ይነሳል። በአንድ ሆላንድ ካምፓኒ ፓተንት ራይት እንደተወሰደ እንዲሁም ደግሞ የቡናው ሊወሰድም ስለሚችል ሌሎችንም እንሰት ነው ማያይዘው። እስኪ ምን አይነት ጥንቃቄዎች ማድረግ አለብን እንደ ሀገር የራሳችንን ከማቆየት አኳያ? እሺ የዚህ ከሀገር በቀል እውቀት አኳያ አንዱ ትልቁ ነገር እንደ መንግስት በተሻለ መንገድ መስራት ያለብን የዚህ የአእምሮ ንብረት ጥበቃ የሚባል ነው። የኢትዮጵያ የአእምሮ ንብረት ጥበቃ ጽሕፈት ቤት አለን እኛ እንደ መንግስት። በፊትም ሳይንስና ቴክኖሎጂ እኛ ስር ነበር። አሁን ከኛ ጋር ጠንክረን እየሰራን ነው ያለ ነው። እንግዲህ በተለይ የኢትዮጵያ የሀገር እንደ ሀገር የአእምሮ ንብረት ሀብት የምንላቸው ነገሮች አሉ። አንዱ ጤፍ ነው። ከዚህ በፊት እንግዲህ የዛሬ 12 ዓመት ይሆናል ጤፍን ከምርምር ጋር በተገናኘ አንድ የሆላንድ ኩባንያ በምርምር ማዕቀፍ አድርጎ ያኔ ከነበረው የግብርና ምርምር ኢንስቲትዩት ጋር ተፈራርሞ በዛ መሰረት ጤፍን የተወሰነ ወስዶ ከዛ በኋላ ወደ ንግድ ቀይሮት የተለያየ ነገር ሆኗል። እንዲህ አይነት ነገር ቡናችን ላይ የተወሰነ ደረጃ ተሰርቷል። ለምሳሌ የኢትዮጵያ የሐረር ቡና፣ የይርጋ ጨፌ ቡና፣ የሲዳማ ቡና እነዚህ ሬጂስተር መደረግ ተችሏል። እውቅና መሰጠት ተችሏል። ምናልባት እንግዲህ ከዛ ምን አገኘን እንደ ሀገር ገበሬዎቻችን ምን አገኙ ሌላ ጥያቄ ቢሆንም ማለት ነው። ኤኒዌይ ልክ እንዲህ አይነት ሰፊ ስራዎች የሚጠይቁን ብዙ ስራዎች አሉ። ይሄንን ለመፍታት አንዱ የዛሬ አንድ አመት ተኩል አካባቢ 2 አመትም ሊሆን ይችላል እስካሁን አንድ ያደረግነው ነገር ቢኖር ከዋይፖ የሚባል አለ የወርልድ ኢንተሌክቹዋል ፕሮፐርቲ ኦፊስ መቀመጫው ጄኔቫ የሆነ የዓለም አቀፍ የአእምሮ ንብረት ጥበቃ ጽሕፈት ቤት አለ። ከነሱም ጋር ሰፊ ስራ ሰርተን እንደ ሀገር መፈረም ያሉብን ኮንቬንሽኖች አሉ። አንዱ ጉዳታችን ዓለም አቀፋዊ ስምምነትም ስላልፈረምን ነው።
ለምሳሌ አንድን የኢትዮጵያ የአእምሮ ንብረትን እናስመዝግብ ብለን ብንል 195 ሀገር ላይ ለማስጠበቅ 195 ቦታ አፕላይ ማድረግ አለብን ማለት ነው። ግን ያንን የሚፈታ የፓሪስ ኮንቬንሽን የምንለው አለ፣ የማድሪድ ኮንቬንሽን የምንለው አለ። እነዚህ ሌላ ሶስተኛም አለ። እነዚህ ኮንቬንሽኖች አሉ፣ የዓለም አቀፍ ፕሮቶኮሎች ናቸው። ስለዚህ እንደ ሀገር እነዚህ ኮንቬንሽኖች አልፈረምንም። ስለዚህ በሳይንስና ቴክኖሎጂ ያኔ በነበረበት ከኢትዮጵያ አእምሮ ንብረት ጽሕፈት ቤትም ጋር ሆነን በተለይ እነዚህ የፓሪስ ኮንቬንሽን እና የማድሪድ ኮንቬንሽን የሚባሉትን እንድንፈርም የተለያዩ ስራዎችን ሰርተን አይ ቲንክ ይሄ ነገር ያው የዓለም አቀፍ ኮንቬንሽኖች የሚፈረመው በውጭ ጉዳይ ሚኒስቴር ስለሆነ ውጭ ጉዳይ ሚኒስቴር እነዚህን ነገሮች ወደ ፕራይም ሚኒስቴር ወደ ካቢኔ ልኮ ከዛ የሚወሰንና የሚፈረም ይሆናል። መፍትሄው ምንድነው? እነዚህን የዓለም አቀፍ ኮንቬንሽኖች መፈረም አለብን። ስንፈርም ምን ይሆናል? ፈራሚ አባል እስከሆን ድረስ ፈራሚ ሀገር እስከሆን ድረስ ለምሳሌ ማስጠበቅ በሁሉም የዓለም ሀገራት ወይ ደግሞ ይሄንን ኮንቬንሽን በፈረሙ ሀገራት ማለት ነው። አብዛኛው ዓለም ላይ ያሉት ሀገሮች ሁሉም ፈርመዋል። ጥቂት የሚባሉ ከ20 የማይበልጡ ሀገሮች ናቸው ያልፈረሙት። በተለይ እነሱ የሚሉት እንደ ኢትዮጵያ ካሉት ግዙፍ ሀገር ያልፈረመ የለም። ኢትዮጵያ ትልቅ ሀገር ናት፣ በአፍሪካም በዓለምም በህዝብ ብዛትም ትልቅ ሀገር ነን እና መፈረሙ ይጠቅመናል በተወሰነ ደረጃ። ስለዚህ ለምሳሌ አንድ የአእምሮ ንብረት አንዴ ነው አፕላይ የምናደርገው ሁሉም ሀገር ላይ ይታወቃል እንደማለት ነው። በተቃራኒው ሌላ ሀገር የመጣ የአእምሮ ንብረት ኢትዮጵያ አውቶማቲካሊ ይታወቃል ማለት ነው። እነዚህ ነገሮች ለማስተካከል እንግዲህ መድኃኒቱ እነዚህን የዓለም አቀፍ ኮንቬንሽኖች እንድንፈርም እንደ ሀገር ፈራሚ ሀገር እንድንሆን ፕሮቶኮሉን እንድንፈርም ማድረግ ነው። ይህንን በተወሰነ ደረጃ ተኪዶበታል። እስካሁን ያለበትን ሁኔታ ምናልባት የተጨማሪ ቼክ ማድረግ ይኖርብናል። ግን ይህንን ስንፈርም እነዚህ ችግሮች ይፈታሉ ለማለት ነው። ያው ከቡናም ጋር በተገናኘ አሁን ከእንሰትም ጋር አንዳንድ የሚነሱ ነገሮች አሉ። እነዚህ ነገሮች በዛ መልስ ያገኛሉና ያንን ባለማድረጋችን ነው የተጎዳ ነው። ብናደርግ ጥቅም አለው። በእርግጥ ስለፈረምን ብቻ ጥቅምም ብቻ ሳይሆን አንዳንዱ ሊጎዳንም የሚችሉ ነገሮች አሉ። እንዲያውም ወደ ኋላ የቀረንበት ለምሳሌ እንደሚታወቀው ፈራሚ ባለመሆናችን ሌላ ዓለም ላይ ያለ አንድ የንግድ ኩባንያ እያለ በተመሳሳይ ስም ሀገራችን ውስጥ ይፈጠራል። ሆቴሎችም እንደዛ ያደርጋሉ። እነዚህን ይከለክላል ማለት ነው። እኛም የምንገደድባቸው ነገሮች አሉ። ለምሳሌ መጽሐፍ ቢሆን በተለይ ከንግድ ጋር የተገናኙ ነገሮችን ኮፒ ማድረግን እኛም ይከለክለናል። ትንሽ ባላንስ መጠበቅ ስላለብን ይመስለኛል የዘገየ ነው። ኤኒዌይ መፈረሙ እንደ ሀገር በተለይ እንደ ትልቅ ሀገር መፈረሙ ብዙ ጥቅም አለው ብለን ስለያዝን እነዚህ ነገሮች ብዙ ሄደንበታል። ስለዚህ ስንፈርም እነዚህ ችግሮች ይፈታሉ ብዬ አምናለሁ። የዲጂታል ኢኮኖሚ የተሳለጠ እንዲሆን ኢትዮጵያ ምን እያደረገች ነው በአሁኑ ሰዓት? ለምሳሌ የኬንያን ስማርት ሲቲ እየገነባች ነው በአሁኑ ሰዓት። እኛም እንደ ሰክሰስ ስቶሪ የሚነሳው የአይሲቲ ፓርክ አለ። በርግጥ ግን የስማርት ሲቲን ከመገንባት አንጻር እንግዲህ ቅድም እርስዎ ሲሉ የነበሩት ሀገራት ምን አደረጉ የሚለውን ከማየት ጎረቤታችን ኬንያ ስማርት ሲቲን እየገነባች ነውና እኛም ነገ ከነገ ወዲያ ትልቅ የኢኮኖሚ አቅም ለመፍጠር እንደዚህ ስማርት ሲቲዎች ያስፈልጉናልና ኢትዮጵያ ይሄን እንዴት ታስባለች? እንግዲህ ዲጂታል ኢኮኖሚ አሁን ለምሳሌ የዛሬ 20-30 ዓመት የነበረ የማክሮ ኢኮኖሚም ቢሆን የተለያዩ የሀገራት የእድገትን ሁኔታ ብንመለከት ማደግ በኢንዱስትሪ እንደሆነ ነው። ብዙ ግዙፍ ኢንዱስትሪ መገንባት፣ ትልልቅ ፋብሪካ መገንባት፣ ትልልቅ ኢንዱስትሪያል ፓርክ መዘርጋት ይሄ የዛሬ 30 ዓመት 40 ዓመት የነበረ እስከ ዛሬ 15 ዓመት የቀጠለ ነው። አሁን ባለበት ሁኔታ ላይ አሁን ባለበት ዓለም ውስጥ አሁን እንዳነሳው አዲሱ ሙቭመንት የዲጂታል ኢኮኖሚ ሙቭመንት ነው። ስለዚህ ሀገራት ኢኮኖሚያቸውን የሚያሳድጉት በዲጂታል ኢኮኖሚ ነው። ኢንዱስትሪ የሆነ ፋብሪካ በመገንባት ብቻ ነው ብለው አይደለም አሁን ያለው ኢኮኖሚክስ ትልልቆቹ ሰዎች የሚናገሩት። ስለዚህ ዲጂታል ኢኮኖሚ ምንድነው ብለን ስንመለከት ደግሞ ቅድም እንዳነሳሁት የሰርቪስ ኢኮኖሚ ነው። ቅድም እንዳነሳሁት ወደ 65% ዓለም ላይ ሀብት እየመነጨ ያለው የሰርቪስ ሴክተር ነው። ዕውቀትንና ቴክኖሎጂን በማስተሳሰር የአገልግሎትን በማሳደግ ነው
ኢኮኖሚ እየመነጨ ያለው። ለዛ ነው ለምሳሌ ዶክተር አብይ ቱሪዝማችን ማሳደግ አለብን ብለው አንዱ ደጋግሞ የሚያነሱት ቱሪዝም ብቻውን በትክክል ብንደግፈው ቴክኖሎጂና እውቀት ብንጨምርበት ኢትዮጵያ ውስጥ የገነባናቸው ኢንዱስትሪያል ፓርኮች ከሚያመነጩት ሀብት በጣም በብዙ እጥፍ ሀብት ማመንጨት ይችላል። ይሄ እንግዲህ 2-3 ነገር ብቻ ነው የሚፈልገው። ፖሊሲ፣ እውቀትና ቴክኖሎጂ ብቻ ነው የሚፈልገው። ግዙፍ ኢንዱስትሪያል ፓርክ አይፈልግም፣ ግዙፍ ኢንቨስትመንት አይፈልግም። እነዚህ አያስፈልጉም ማለት አይደለም። ሳንደርስቶን እንዳልደረግ ኢንዱስትሪያል ፓርክም ያስፈልጋል፣ ሁሉም ያስፈልጋል። ግን ዓለም ላይ ሀብት እየመነጨ ያለው ከሰርቪስ ሴክተር ነው። የአይሲቲ ዘርፍ እንደዛ ነው። አማዞን ብቻውን የአሜሪካን ኢኮኖሚ አፕል ተጨምሮበት፣ ጉግል ተጨምሮበት፣ ፌስቡክ ተጨምሮበት የአሜሪካንን ኢኮኖሚ ተሸክሞ ያለው ሲሊኮን ቫሊ ካሊፎርኒያ አካባቢ ሎስ አንጀለስ አካባቢ ያለው ኢኮኖሚ እንጂ የአውቶሞቲቭ ኢንዱስትሪው ዲትሮይት አካባቢ ያለው ኢኮኖሚ አይደለም። እነዛም አያስፈልጉም ማለት አይደለም። እነዛም ያስፈልጋሉ፣ እነዛም ያመነጫሉ። ግን የአሜሪካን ኢኮኖሚ ተሸክሞና ከዓለም መር እንድትሆን ያደረጋት ሲሊኮን ቫሊ አካባቢ ያለው ኢኮኖሚ ነው። ያ ኢኮኖሚ የአይሲቲ ኢኮኖሚ ነው፣ የአይሲቲ ዘርፍ ነው፣ የሰርቪስ ሴክተር ነው። አማዞን እዛ ነው ያለው፣ አፕል እዛ ነው ያለው፣ ፌስቡክ እዛ ነው ያለው፣ ጉግል እዛ ነው ያለው፣ ሁሉም እዛ ነው ያለው። ሶ ይሄንን ዘርፍ ነው እንግዲህ ዲጂታል ኢኮኖሚ ማለት። ሶ ስለዚህ እኛም እንደ ሀገር ዲጂታል ኢኮኖሚን ለመገንባት እንግዲህ ምን እየሰራን ነው ለሚለው አንዱ ትልቁ ነገር ዲጂታል ኢኮኖሚ የሚመራበትን ስትራቴጂ እየቀረጽ ነው። ምናልባት እንግዲህ አሁን ነው መናገር የምንጀምረው፣ እየጨረስን ስትራቴጂው እየተጠናቀቀ ስለሆነ ላለፉት 6-7 ወር ስንሰራ የነበረው የኢትዮጵያን የዲጂታል ኢኮኖሚ ስትራቴጂ እያወጣን ነው። አሁን ጨርሰናል። እንዲያውም በ6 ዘርፎች ነው ፎከስ ያደረግነው። አንደኛው ኮኔክቲቪቲ፣ ቅድም ያልነው የኔትወርክ ተደራሽነት ሪላያብል እንዴት ይሆናል፣ ምክንያቱም ያ ፋውንዴሽን መሰረቱ ስለሆነ። ሁለተኛ አድሬስ ያደረግነው የኢኮመርስን ነው። ሶስተኛ አድሬስ ያደረግነው የዲጂታል ስኪልስ እውቀት ስለሚያስፈልግ ህዝባችን የዲጂታል እውቀት ያስፈልጋል። የሂሳብ፣ የፊዚክስ፣ የባዮሎጂ ብቻ ሳይሆን የዲጂታል ስኪል የት ደርሷል፣ እንዴት ነው የሆነው፣ ምክንያቱም የዲጂታል ስኪል ስለሚያስፈልግ። ሌላው ቱሪዝምን ፎከስ አድርገናል። ቴክኖሎጂ ኢንተርፕሪነርሺፕ፣ እነዚህን ያቀፈ የዲጂታል ኢኮኖሚ ስትራቴጂ አውጥተን አሁን እያጠናቀቅን ያለ ነው። እንግዲህ በቅርቡ ወደ ትግበራ እንገባለን። ትግበራ ስንገባ ምን ያስፈልገናል እንደገና እየሰራን ነው ያለ ነው። እሱን እንደጨረስን የምንቀጥል ይሆናል። ከዚህ ጋር የተገናኘ አንዱ እንግዲህ ደጋግመን ማንሳት የሚኖርብን ኢኮኖሚ ወይ ደግሞ ሀገራትን የሚያሳድገውት ነገር በሁለት ነገር መለካት አለበት። አንዱ ምን ያክል ሀብት የማመንጨት ይችላል የሚለውና ሁለተኛ ምን ያክል የስራ ዕድል መፍጠር ይችላል። እነዚህን ሁለቱን ነገሮች አድሬስ የሚያደርግ ናቸው። በእነዚህ በ6 ዘርፎች የዲጂታል ኢኮኖሚ ስትራቴጂ እያወጣን ያለ ነው። ሌሎቹ እነዚህን ፕራዮሪቲ ሰጥተን ነው እየተንቀሳቀስን ያለው። ሌሎቹ ግን የሚቀጥሉ ይሆናል ማለት ነው። ከዚህ አኳያ ለምሳሌ ስማርት ሲቲ 2 አይነት ስማርት ሲቲ ነው ያለው። አንዱ ለምሳሌ አዲስ አበባን ወስደን አዲስ አበባን ስማርት ስናደርግ አንደኛ ገቨርነንስ ስርዓቱ ለምሳሌ የአዲስ አበባ መስተዳድር ወይ ደግሞ የፌደራል መንግስት ራሱ ለዜጋው የሚሰጠውን ሰርቪሶች፣ አገልግሎቶች በሙሉ ስማርት ማድረግ። ስማርት ማለት እንግዲህ በቴክኖሎጂ ተደግፎ ስፔሲፊክ ማድረግ፣ ሜዠረብል ማድረግ፣ ሬሌቫንት ማድረግ፣ እነዚህ ነገሮች ይጠይቃል። ስለዚህ ሞር በቴክኖሎጂ በተወሰነ ደረጃ ኢንተሊጀንስም ያለው ሲስተም መፍጠር ማለት ነው። አዲስ አበባን ወስደን ገቨርነንስ ስርዓቱን አስተዳደሩ ከህዝቡ ጋር ያለው ኢንተራክሽን ማለት ነው። ሌላ ትራንስፖርት ሲስተሙ ስማርት መሆን አለበት። እንደ ድሮ 4 ኪሎ ላይ አንድ የታክሲ ረዳት ቆሞ መገናኛ ኮተቤ የሚልበት ጊዜ አልፏል። ስለዚህ ትራንስፖርት ስርዓቱ ወይ ደግሞ መኪና አውቶቡስ ስንት ሰዓት ነው የሚመጣው፣ ታክሲ ስንት ሰዓት ነው የሚመጣው፣ ሎንቺና ስንት ሰዓት ነው የሚመጣው ብሎ ሰዎች ረጅም ሰልፍ ተሰልፈው የሚጠብቁበት መሆን አይደለም ያለበት። በስንት ደቂቃ በስንት ሰከንድ ይደርሳል። ሰው ለምንድን ነው መንገድ ላይ የሚቆም? ለምሳሌ እስከዛ ለምን ቢሮ ተቀምጦ አንዳንድ ስራ ይሰራ?
ለምሳሌ ከቀኑ 6 ሰዓት ከ15 ደቂቃ የሚደርስ ከሆነ ባቡሩ ወይ አውቶቡሱ 6 ሰዓት ከ15 ደቂቃ እንደሚደርስ አውቆ እስከዛ ስራ መስራት፣ እስከዛ ሻይ መጠጣት፣ እስከዛ የተለያዩ ስራዎችን መስራት ይቻላል። አሁን እንደምናዩ ያው ኤኒዌይ ትራንስፖርት ሲስተሙን ስማርት ማድረግ። አሁን እዚህ ላይ ማንሳት የምፈልገው የአዲስ አበባን የትራንስፖርት ሲስተም በዲጂታል ሲስተም ካልደገፍ ነው እስካሁን ባለው ስርዓት እስካሁን ባለው ትራዲሽናል ስርዓት ህዝቡ ይጎሳቆላል ብዬ አምናለሁ። ህዝቡ ይጎዳል። ስለዚህ ምን ቴክኖሎጂ አለ የአዲስ አበባን የትራንስፖርት ስርዓት ማሳለጥ የሚችለው ማሻሻል የሚችለው መደገፍ የሚችለው ሞር ስማርት ማድረግ የሚችለው? አሁን ለምሳሌ ከራይድ ጋር የምናየው ከዛይድ ራይድ ጋር የምናየው እነዚህ ነገሮች መደገፍ አለባቸው። እነዚህን ስማርት ማድረግ ማለት ይሄ ነው። በነገራችን ላይ እንዲያውም የግል ዘርፉ ቀድሞ ሄዶ እየሰራ ያለው። ሌላው አጠቃላይ የኤሌክትሪክ ሲስተሙን የኤሌክትሪሲቲ ሲስተሙን የውሃውን የቴሌኮሙን በተለይ አገልግሎቶችን በሙሉ የትራፊክ ሲስተሙን ሁሉ በቴክኖሎጂና በእውቀት ስንደግፈው ነው ከተማ ስማርት የምናደርገው። ሶ አንዱ ስማርት ሲቲ ማለት ያለውን ከተማ ያለውን ሲቲ በቴክኖሎጂ ተደግፎ ለህዝብ የሚሰጠውን አገልግሎት የተሻለ ማድረግ፣ ዘመናዊ ማድረግ፣ ወጪ ቆጣቢ ማድረግ፣ ብክነት ቀናሽ ማድረግ ነው አንዱ። ሌላኛው ሁለተኛው ስማርት ሲቲ ማለት አሁን ያለውን ከተማ ትተን ሌላ ሙሉ በሙሉ በቴክኖሎጂ የተወለደና የሚሰራ ከተማ መገንባት ማለት ነው። እነዚህ ሙሉ በሙሉ እንደዛ የሆኑትን ማድረግ ከወጪ አኳያ ከባድ ሊሆን ይችላል፣ ግን አትሊስት በትንሹ ማድረግ ይቻላል። ለምሳሌ አሁን አይሲቲ ፓርክን ወስደን በአይሲቲ ፓርክ ዙሪያ የሚሰሩትን አገልግሎቶች በትንሹ ስማርት ማድረግ ይቻላል። ሰው የሚነጋገርበትን የሚገበያይበትን በኢኮመርስ ስርዓቱን በመገንባት ፔመንት ስርዓቱን በማሻሻል የትራንስፖርት ሲስተሙን እንደ ፓይለት ተደርጎ መሰራት ይችላል። የተወሰነ እንግዲህ ሀገራችንም እያደገች ሌሎችም ሀገሮች ባደጉ ቁጥር እንዲህ አይነት ለየት ያለ ከተማ እየሰሩ ሞር የቴክኖሎጂ ተጠቃሚ የሚያደርጉበት አንዳንድ ነገሮች ይሰራሉ። ሶ ከዚህ አኳያ እንግዲህ አንዱ ትልቁ ነገር ከኛ እየሰራን ያለ ነው። አንዱ አዲስ ከተማ መገንባት ሌላ ጊዜ የምናየው ሆኖ አሁን ግን ያለውን የገቨርነንስ ስርዓቱን ማሻሻል ላይ እየተሰራ ነው ያለው። በተለይ ፕራይም ሚኒስተር ዶክተር አብይ ደጋግሞ እንደሚናገሩት የኢዝ ኦፍ ዱይንግ ቢዝነሳችንን በተለይ መንግስት ከንግድ ስርዓቱን እና የታክስ አሰባሰብ ስርዓቱን በቴክኖሎጂ እንዲደገፍ የሚያደርግ አንድ ናሽናል ቲም አለ፣ ክቡር ጠቅላይ ሚኒስትር የሚመሩት። እሱ ላይ እየሰራን ነው ያለ ነው። ሰው ኮኔክቲቪቲው ተሻሽሎ ሰው ቢያንስ ታክስ ለመክፈል ሲሄድ ቢያንስ የንግድ ፈቃድ ለማውጣት ሲሄድ ወይ ለማሳደስ ሲሄድ ቴክኖሎጂ እንዲጠቀም አንዳንድ በንግድ ሚኒስቴርም በገቢዎች ሚኒስቴርም የተጀማመሩ እየተሰሩ ያሉ ትልቅ ስራዎች አሉ። ያንን ግን በቴክኖሎጂ በኔትወርክ እና በአንዳንድ ሶፍትዌር የመደገፍ ስራዎች እኛም እየሰራን ነው የምንገኘው ማለት ነው። በጣም አመሰግናለሁ ዶክተር። እንግዲህ የነበረን ቆይታ ይህን ይመስላል። ጥያቄዎችን ጨርሻለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ተመልካቾቻችን እስካሁን ከኢኖቬሽንና ቴክኖሎጂ ሚኒስቴር ከዶክተር ኢንጂነር ጌታሁን መኩሪያ ጋር ያደረግነው ቆይታ ይህን ይመስላል። እስካሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ቆይታ